ናይሮቢ በሚገኘው የአሜሪካ ኤምባሲ ባንድ ልዩ ክፍል ወይም በሚስጥራዊው የምስራቅ አፍሪካ የሲአይኤ ቢሮ ውስጥ ጠረጴዛ ከበው የተቀመጡት አራት ሰዎች የአንድን ኢትዮጵያዊ ፎቶግራፍ እየተቀባበሉ በመመልከት ውይይት እያደረጉ ናቸው። ከካይሮ፣ ከኤሚሬት፣ ከቴል አቪቭ፣ ከአዲስ አበባ የደረሷቸውን መረጃዎች ሲተነተኑ ነው ያረፈዱት። ስንት ዓመት ወንጀል ሲያሰሩኝ ቆዩ መሰለህ። አሁን ደግሞ አገሪቱ ላይ ለውጥ መጣ በሚባልበት ሰዓት ቦምብ የማፈንዳት ተልዕኮ ሰጡኝ። በተለያየ አቅጣጫ ወደ መስቀል አደባባይ ገብተው ቦምብ የሚያፈነዱትን ሰዎች እንዳስተባብር ጓድ መሪ ነህ ብለው ሾሙኝ። ለ26 ዓመት የማላምንበትን ሲያሰሩኝ የኖሩ ሰዎች ናቸው እነዚህ ሰዎች። 26 ዓመት የነሱ እስረኛ ሆኜ ነው። መጀመሪያ እጄ በደም እንዲጨማለቅ ካደረጉ በኋላ ያዘዙኝን ሁሉ የምፈጽም ባሪያቸው አደረጉኝ። መዳፎቹን ዘርግቶ አያቸው። ላበራም መዳፎቹን እየዘረጋለት አየህ፣ ይሄ እጄ በደም እንዲጨማለቅ አድርገውታል። እጁ ላይ ደም ባይታይም በሐሳቡ በደም የተጨማለቁ እጆች ነበሩ። ተኛ አለ ዶዮ መሬቱ ላይ በደረቱ እየተመቻቸ። ግንዱ ወፍራም ባህር ዛፍ ስር ከለላ ይዘው በደረታቸው ተኙ። ነጭ ቶዮታ ፒክአፕ መኪና አልፏቸው ወደፊት ለፊት አመራ። በእናበራና በነዶዮ እህት ቤት መካከልም ዳር ይዞ ሲቆም ተመለከቱ። ትዝብትን በተረክ ይህ በሐቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሐቅና ሳቅ ሚዲያ ብቻ። ከቦምብ ፍንዳታው በስተጀርባ በሰኔ 16 ቀን 2016 ዓመተ ምህረት ጠቅላይ ሚኒስትር አብይ አህመድን ለመደገፍ ሰልፍ በወጣው የአዲስ አበባ ሕዝብ ላይ ቦምብ በመወርወር ሀገሪቱን ለማተራመስ ታልሞ የተፈጸመውን ጥቃት ያቀነባበሩትን የመሩትንና ያካሄዱትን ሰዎች ማንነት የተመለከቱ መረጃዎች እምብዛም ግልጽ አልተደረጉም የሚል ሐሳብ የሚያነሱ ሰዎች በርካታ ናቸው። በፍንዳታው ተጠርጥረው የተያዙት ሰዎች ከኦነግ ተልዕኮ የተቀበሉ እንደሆኑ ከቀረበው መረጃ በተጨማሪ የቀድሞው የደህንነት ሹም ኦፕሬሽኑን እንደመራውም ተገልጿል። ህወሓትና ኦነግ እንዴት በጋራ ኦፕሬሽን ለመፈጸም እንደተቀናጁ ግን እስካሁን ግልጽ አይደለም። በወቅቱ የሚስጥራዊውን ኦፕሬሽን መረጃ አግኝቻለሁ በማለት ናዜራ በሚል ዋነኛ ርዕስና ከፍንዳታው በስተጀርባ በሚል ንዑስ ርዕስ ሕዝቅኤል ሙረታ የተባለ ጸሐፊ መጽሐፍ አዘጋጅቶ ለንባብ አብቅቷል። በመጽሐፉም ኦፕሬሽኑ በህወሓትና በኦነግ ትብብር የተካሄደ ሲሆን በከፍተኛ የገንዘብ ጉርሻ በማማለል ሁለቱን ኃይሎች ያስተባበራቸው ደግሞ የካይሮ መንግስት እንደሆነ ተንትኗል። ለድጋፍ ሰልፍ በወጡት በሚሊዮን የሚቆጠሩ የአዲስ አበባ ነዋሪዎች ላይ በመስቀል አደባባይ እንዲፈነዱ ታስበው ወደ ከተማው የገቡት ቦምቦች በርካታ ሲሆኑ በሰልፉ የተለያዩ አቅጣጫዎች እንዲፈነዱ በማድረግ ከፍተኛ እልቂት ለመፍጠር ታስቦ የነበረ መሆኑን ነው ናዜራ መጽሐፍ የሚነግረን። ከዚያ በፊትም ሆነ በኋላ ፍንዳታን፣ ግድያንና እልቂትን በማቀነባበር የሚታወቀው ህወሓት ግድያዎች ከተካሄዱ በኋላም ወንጀሎችን በሌሎች በመለጠፍ የሚቀድመው እንደሌለ በናዜራ መጽሐፍ ላይ አብነቶች ቀርበዋል። ለዚህም የሰኔ 16ቱን ፍንዳታ ያቀነባበሩት የራሳቸው የጠቅላይ ሚኒስትሩ ወገኖች ናቸው በሚል የጌታቸው አሰፋና የህወሓት ዋነኛ የፕሮፓጋንዳ ሰው የሆነው ያጌሰው ሽመልስ የጻፈው የደም መንበር የተሰኘው መጽሐፍ ማሳያ ነው። እንደ ናዜራ መጽሐፍ ትረካ የሰኔ 16 ኦፕሬሽን ሚስጥር አስቀድሞ የሾለከ በመሆኑ ብዙ ቦምቦችን ለመወርወር ከነተዘጋጁት ሰዎች በቁጥጥር ስር ማዋል ተችሏል። መረጃው አስቀድሞ በምስራቅ አፍሪካ ለሚንቀሳቀሱት ለሲአይኤ እና ለሞሳድ ሰዎችም ደርሶ ነበር ነው የሚለን ሕዝቅኤል ሙረታ
በመጽሐፉ። ሚስጥሩን ማን አሾለከው? ሚስጥሩ የሾለከ ከሆነስ የቦምብ ጥቃቱን ሙሉ በሙሉ ለምን መቆጣጠር አልተቻለም? ከናዜራ መጽሐፍ የተወሰኑ ምዕራፎችን ስንመለከት ለእነዚህ ጥያቄዎች ምላሽ ይሰጠናል። ናዜራ ከፍንዳታው በስተጀርባ። ደራሲ ሕዝቅኤል ሙረታ። የገጽ ብዛት 200። መስከረም 2011 ዓመተ ምህረት። ከአርታዩ ደራሲው ሕዝቅኤል ሙረታ ናዜራ በሚል ርዕስ ላዘጋጀው የዚህ መጽሐፍ ረቂቅ የአርትዖት ሥራ እንድሰራለት የሰጠኝ በሐምሌ 2010 ዓመተ ምህረት የሰኔ 16ቱ የቦምብ ፍንዳታ ከተከሰተ ከ15 ቀናት በኋላ ነበር። በአንድ ወር ጊዜ ውስጥ የአርትዖት ሥራውን በማጠናቀቅ ለትየባ ሠራተኞች ተከፋፍሎ ተሰጠ። ከዚያም የተተየበውን ከረቂቁ ጋር በማገናዘብ የፊደል እርማት ወይም ፕሩፍ ሪዲንግ ወደ ማድረግ ሥራ ተገባ። የእርማቱ ሥራ በመጠናቀቅ ላይ ሳለ አንድ ምሽት የቢሮ ቁልፋችን ተሰብሮ የመጽሐፉ ረቂቅ ያለበት ላፕቶፕና የረቂቁ ሃርድ ኮፒ ባልታወቁ ሰዎች ተሰረቀ። ይህ አስደንጋጭ ሁኔታ ሲከሰት በፍላሽ የያዝነው መረጃ ስላልነበረን ደራሲው እንደገና ረቂቁን እንዲያዘጋጅ ማድረግ ነበረብን። በዚህ ምክንያትም ለሌላ ተጨማሪ 2 ወራት ቀንና ሌሊት በመስራት ናዜራን ለህትመት ማብቃት ተችሏል። በታሪኩ ውስጥ ያሉ ሁሉም ስሞች የፈጠራ ስሞች መሆናቸውን በደራሲውና በእኔ ስም በመግለጽ መልካም ንባብ ይመላችሁ። እኔ የናዜራ መጽሐፍ አርታኢ ነኝ። ናይሮቢ በሚገኘው የአሜሪካ ኤምባሲ በአንድ ልዩ ክፍል ወይም በሚስጥራዊው የምስራቅ አፍሪካ የሲአይኤ ቢሮ ውስጥ ጠረጴዛ ከበው የተቀመጡት 4 ሰዎች የአንድን ኢትዮጵያዊ ፎቶግራፍ እየተቀባበሉ በመመልከት ውይይት እያደረጉ ናቸው። ከካይሮ፣ ከኢሜሬት፣ ከቴል አቪቭ፣ ከአዲስ አበባ የደረሷቸውን መረጃዎች ሲተነተኑ ነው ያረፈዱት። አዲስ ጠቅላይ ሚኒስትር ተሹሞላት ከውከትና ብጥብጥ ነፃ ትሆናለች ተብሎ ተስፋ የተደረገባት የአሜሪካ ጠንካራ የጸረ ሽብር አጋር በሆነችው ኢትዮጵያ ከፍተኛ እልቂትን የሚያስከትል ጥቃት እንደሚፈጸም የሚጠቁሙ መረጃዎች እጃቸው ገብተዋል። ጥቃቱ በታለመው መሰረት እውን ከሆነ ሀገሪቱን ከፍተኛ ወደሆነ ትርምስና የማያባራ የእርስ በርስ መተላለቅ የሚያደርሳት ከመሆኑም በላይ ቀጠናውንም የሚያውቅ ስለሚሆን ትኩረት ሰጥተው እየመከሩበት ነው። ፎቶግራፉ ላይ ያለው ሰው ለብዙ ጥያቄዎች መልስ የሚሰጥ ሰው ነው። የጥፋት ዕቅዱን የሚመሩትንና የሚፈጽሙትን ወገኖች ማንነት አውቆ እርምጃ በመውሰድ አደጋውን ለመመከት የዶዮን ፎቶግራፍ ሳይሆን ራሱን ሰውየውን ማግኘት ያስፈልጋል። ዘየደ ኩተታን ለማግኘት ብዙ ወገኖች ሞክረው አልተሳካላቸውም። የአዲሱ መረጃና መረብ ደህንነት ሰዎች ዘየደን ወይንም በብዛት በሚጠራበት ቅጽል ስሙ ዶዮን ለማግኘት ያላሰሱት ጓዳ ጎርጓዳ፣ ያልበረበሩት መደበቂያና መሸሸጊያ የለም። የኤፍቢአይ ሰዎች ያሰማሯቸው ተባባሪዎች ዶዮ ሊገኝበት ይችላል ወይም ይሸሸግበታል የሚሉ አካባቢዎችን አስሰዋል። የኢትዮጵያ ፖሊስ የምርመራ ባለሙያዎች በቡድንና በተናጠል ዶዮን በእጃቸው ለማስገባት በርካታ ጊዜያትን አባክነዋል። ዶዮ 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 የትም የለም የትም። ለቦምብ ጥቃቱ ኦፕሬሽን መልምለውት አብሯቸው ከመከረ በኋላ የተሰወረባቸው ወገኖችም ሚስጥሩን እንዳያወጣባቸው ዶዮን የትም ገብተው በእጃቸው ለማስገባት ዳክረዋል፣ ባዝነዋል፣ ተንከራተዋል። ዶዮን ማግኘት ግን አልተቻለም። ስለያዘው መረጃ ከመሰወሩ በፊት ለአንድ ሰው ፍንጭ ሰጥቷል። ዶዮ ፍንጭ የሰጠው ማቱፋላ ለተባለ በትውልድ ኢትዮጵያዊ በዜግነት አሜሪካዊና የሲአይኤ አባል ለሆነ ሰው ነው። ከዶዮ ጋር የሚተዋወቁት የሁለተኛ ደረጃ ተማሪዎች ሆነው በነቀምት ከተማ አብረው ሲማሩ ነው። ያኔ እጅግ የሚቀራረቡ ጓደኛሞች ነበሩ። የማቱፋላ ቤተሰቦች በሥራ ዝውውር ከነቀምት ወደ አዲስ አበባ ሲዛወሩ ጓደኛማቾቹ ተለያዩ። ማቱፋላም ወደ አሜሪካ አቅንቶ ኑሮውን በዛው አደረገ።
እንደገና የተገናኙት ከ3 ዓመት በፊት ማቱፋላ ከአሜሪካ ልዑካን ጋር አዲስ አበባ በመጣ ጊዜ ዶዮ በኢትዮጵያ ውጭ ጉዳይ መስሪያ ቤት በመስራት ላይ እያለ ነበር። ከዚያ በኋላ ማቱፋላ ወደ አዲስ አበባ ሲመላለስ በተለይም ከቅርብ ጊዜ ወዲህ ከያማማቶ ጋር በተደጋጋሚ ሲመጣ ዶዮን በውጭ ጉዳይ መስሪያ ቤት አፈላልጎ ሊያገኘው አልቻለም። አንዲት የመስሪያ ቤቱ ሰራተኛ ዶዮ ስርዓቱን በመቃወም መክዳቱንና የኦሮሞ ነጻነት ግንባር አባል ሆኖ ለመታገል አስመራ መግባቱን ነገረችው። ሌላው የዚሁ መስሪያ ቤት ባልደረባ ደግሞ ዶዮ ሄደው ወደ አስመራ ሳይሆን ወደ ኬንያ መሆኑን የሄደበት ዓላማም በአንዳንድ አመራሮች ዘንድ ከኦነግ ጋር ለመደራደር ያለውን ፍላጎት ተግባራዊ ለማድረግ ነው ብሎታል። የዶዮን ኦነግ ውስጥ መቀላቀል ማቱፋላ ሊቀበለው አልቻለም። ከሚጠላቸው የፖለቲካ ድርጅቶች ኦነግ ዋነኛው እንደሆነ ብዙ ጊዜ አጫውቶታል ዶዮ። ሁለተኛው መረጃ እውነት ከሆነ ደግሞ ከመንግስት ዕውቅና ውጪ ስውር ድርድር ከኦነግ ጋር የሚያደርግ አካል አለ ማለት ነው ሲል መረጃውን ሊያጠናው ወሰነ ማቱፋላ። የዶዮ ቤተሰቦችን አፈላልጎም አገኘ። ጥሩ ኑሮ በመኖር ላይ ናቸው። የሚኖሩት መንግስት በሰጣቸው የኪራይ ቤቶች ውስጥ ነው። ይህን ካየ በኋላ የሲአይኤው ሰው ማቱፋላ የዶዮ ወደ ኦነግ መቀላቀል እውነት ከሆነ በስተጀርባው የሆነ ነገር አለ ማለት ነው። ነገር ሸተተው። ተልኮ ተሰጥቶት ኦነግ ውስጥ ሰርጎ እንዲገባ ተደርጎ ሊሆን እንደሚችልም ጠረጠረ። ሰዎቹ እንዲህ በማድረግ ልምድ አላቸው። ወደ ተለያዩ ተቃዋሚ ድርጅቶች አባሎቻቸውን አስርገው በማስገባት ስንቱን ተቃዋሚ ቡድን በትነዋል፣ ስንቱን እርስ በርሱ አባልተዋል። ሰርገው በገቡበት ድርጅት ሰርጎ ገቦቹ የሚያስከፋ ድርጊት እንዲፈጽሙ በማስደረግ ስንቱን ተቃዋሚ ቡድን ከህዝብ ለመነጠል ሰርተዋል። ማቱፋላ ዶዮን ከ3 ቀን በፊት አዲስ አበባ ውስጥ አገኘው። ተጨንቆና ተረብሾ ነበር ዶዮ ማቱፋላን ሲያገኘው። በአዲስ አበባ ውስጥ የቦምብ ጥቃት ለማድረስ እያሴረ ያለ ቡድን መኖሩን አጫወተው። ከዚያን ቀን ወዲህ ዶዮን አላገኘው። እንደገናም ተሰወረበት። የቦምብ ፍንዳታውን ኦፕሬሽን ጠንሳሽ ዋነኛውን መሪ ወይም ማስተር ማይንዱን ዶዮ ያውቀዋል። ዶዮ ግን የትም የለም። ዳመናው ምድሩንም ሰማዩንም አጥቁሮታል። ጨለማው ከጨለማም በላይ ከብዷል። ሰማዩ ያጉረመርማል። የኮተቤ ጅብ በጩኸት ምድሩን ያደበላልቀዋል። የመንደሩ ውሾች በህብረትና በተናጠል ይጮሃሉ። ጅቦች እንዳይጠጓቸው ከሩቁ ለማስፈራራት በሚመስል መልኩ ይወተውታሉ። ውሾቹ ማነው አንተ? አላበራ ድንጋይ ለማንሳት ጎንበስ እያለ። በዛ ድቅድቅ ጨለማ ወደሱ እየተጠጋ ያለ የእግር ኮቴ ስለሰማ አይዞ እኔ ነኝ አበራ፣ ዶዮ ነኝ፣ ዶዮ አያል ወንድም፣ አያል የተሾመ ባለቤት። ስካር የተጫነው ድምፅ ነበር። እየተንገዳገደ ወደርሱ የመጣውን ሰው አተኩሮ ሲመለከተው ማንነቱን ቢያስታውስም ከፊቱ ላይ የሰፈነው የፍርሃት ድባብ ጥርጣሬ ስላጫረበት ሊጠጋው አልደፈረም። በዚህ ላይ ጸጉሩ ወፍሮ በጺም የተሸፈነው ፊቱ ክስት ግርጥት ማለቱም አስፈራው። ያስፈራል ወይስ ያሳዝናል? ስሜቱ ተደበላለቀበት። እህቴ ዘንድ ለማደር በመጣ አበራ የባሏ ዘመድ ሞቶ ቤቱን ዘግተው ሄደዋል አሉኝ። ወደ ቤት እንዳልመለስ ይገርሉኛል። ሆቴል እንዳላድርም በየሆቴሉ ያሳድዱኛል። በቦምብ ፍንዳታ ላይ ተሳተፍ ብለውኝ ስለጠፋባቸው ሊገድሉኝ እየተከታተሉኝ ነው። እርዳኝ፣ ለዛሬ አንተ ጋር አሳድረኝ። ያው በሚካኤል ይዤሃለሁ፣ እርዳኝ። እነማን ናቸው እነሱ? እግሩ ላይ ሊወድቅ ጎንበስ ሲል በእጆቹ አገጩን ይዞ ቀና እያደረገው ጠየቀው። እነማን ናቸው እንዴ? ለምን ለፖሊስ አታመለክትም? ትከሻውን ጨምድዶ ጠየቀው። ስካሩ እያዘላበደው ይሆናል የሚል ግምትም አደረበት።
ግድያ እንዲፈጸም የቦምብ ጥቃት እንዲካሄድ ይፈልጋሉ። ሰው እንድንገድል ነው የሚፈልጉት። በቃ እኔ በዚህ ነገር መሳተፍ አልፈለኩም። እንደው ቦታ እንኳን ብታጣ በረንዳህ ላይ አድራለሁ። እዚህ ፊት ለፊታችን ባለው የኮቶቤው ገብሬ ከፊቱ ቀደም እያለና እየተንገዳገደ ተማጸነው። የሞባይሉን የስክሪን መብራት አብርቶ ሰዓት አበራ። ከምሽቱ 3 ሰዓት። ኮቶቤ ገብርኤል መሳለሚያ ወደ ውስጥ ገባ ይላል መኖሪያው። እስከዛ ሰዓት የማምሸት ልምድ አልነበረውም። ከኮብልስቶኑ መንገድ ወደ ሰሜን የሚታጠፈው ማቋረጫ ያዘ። መንገዱ ላይ የሚንቀሳቀስ ፍጡር የለም። ምናልባትም የሚያጉረመርመው ሰማይና መጣው የሚለው የሰኔ ዝናብ አስፈርቶት ይሆናል ሰው በጊዜ ወደ የመጠለያው የገባው። አው ይላል የኮቶቤ ጅብ። ይላል ሰማዩ። ውሾቹ ይወተውታሉ። ፈጠን እያለ ወደ ቀኝ ታጥፎ ቀጥታ የቤቱን መቃረቢያ መንገድ ያዘ። ዶዮም ተከተለው። ሰው የፖሊስ ጣቢያ ሄድ፣ እኔ አንተን የማሳደርበት ቦታ የለኝም ይመስለኛል። ጠጥታ ነው የምትቀባጥረው። ግድ የለም። ጭንቀት ፍርሃት ነው ያስጠጣኝ። ሽሽት ነው። በእግዚአብሔር ወደ ቤት እንግባና ሁሉንም እነግርሃለሁ። ለአዲስ አበባ ህዝብ አቀረ ለመላው ኢትዮጵያ ህዝብ ብለው እልቂት ተደግሶለታል። ምንድነው የምትቀባጥረው ሰውዬ? አላበራ። በውስጡ ግን ሰውየው ስለሚለው ነገር ለመስማት ጓጉቷል። ለጋዜጠኞች የውሸት ወሬ እንኳን ቢሆን 1% እውነት ከውስጧ ማግኘት ያጓጓ ወይም ትንሽ መረጃ ወደ ትልቅ እውነት ታደርሳለች ተብሎ ይታሰባል። ዶዮ እየተንገዳገደ ከፊት፣ አበራ ከኋላ እየነዳውና እግሩ ተጠላልፎ እንዳይወድቅ እየጠበቀው ተራመዱ። አበራ ወደ ኋላ ገልመጥ ብሎ አካባቢውን በጥርጣሬ ተመለከተ። ማንም የለም። ሰማዩ ያግረመርማል፣ ጅብ ይጮሃል፣ የመኪና ሞተር ይላል። የብዙ መኪና ድምጽ። ከዛ የአንድ መኪና ድምጽ ተነጥሎ እየጎላ ከዋናው አስፋልት እነሱ ወዳሉበት እየቀረበ መጣ። ዶዮ የመኪናውን ድምጽ እየቀረበ መምጣት ሲገነዘብ ተርበተበተ። ለመሮጥ ሲሞክር እግሩ ተጠላለፈ። መኪና ወደኛ እየመጣ ነው። እንሂድ፣ እነሱ ሊሆኑ ይችላሉ፣ እነሱ ናቸው አለ። አንዴ ወደፊት አንዴ ወደ ጎን እየተራወጠ። ከለላና ያስ ወደ ባህር ዛፉ መሃል እንግባ፣ ከመጡ ሁለታችንንም ይገሉናል። የዶዮ መርበትበት ጨመረ። ወይ ጣጣዬ ሲል አበራ በጭንቀት ተነፈሰ። የዶዮን ወገብ በቀኝ እጁ አቅፎና ትከሻው ላይ አስደግፎ እየጎተተው ወደ ጫካው ተራመዱ። አበራ ቆም አለና የመኪናውን ድምጽ ለማድመጥ ሞከረ። እየቀረበ ነው፣ በጣም እየቀረበ። ወደ ቀጭኗ መንገድ እየገቡና ጎርጓዳውን ቦታ እየተሻገሩ ነው አለ ዶዮ። አሁን ጉልበት ጨምሮ አበራም መጎተት ጀምሯል። በተቃራኒው እየተጓተቱ ባህር ዛፎች መሃል ተወርውረው ወደቁ። መኪናው ወደ ቀኝ መንገድ ሲገባ መብራቱ አካባቢውን አጥለቀለቀው። ፍጠን! አበራን እንደገና ጎትቶ ከባህር ዛፉ ዳር የሚገኘው ሜዳ ላይ ወረወረው። ተኛ አለ ዶዮ መሬቱ ላይ በደረቱ እየተመቻቸ። ግንዱ ወፍራም ባህር ዛፍ ስር ከለላ ይዘው በደረታቸው ተኙ። ነጭ ቶዮታ ፒክአፕ መኪና አልፏቸው ወደፊት ለፊት አመራ። በእናበራና በነዶዮ እህት ቤት መካከልም ዳር ይዞ ሲቆም ተመለከቱ። ከዚያም ሁለት ሰዎች ከመኪናው ሲወርዱ መሪው አጠገብ የተቀመጠው ሰው በመኪናው ረጅም መብራት አካባቢውን በብርሃን አደረገው። እነማን ናቸው? ከቅርጻቸው በስተቀር ፊታቸው አይታያቸውም። ዶዮ ግን በቅርጻቸው ባለባበሳቸው ለይቷቸው ማንነታቸውን ላበራ በሹክሹክታ ነገረው። አጭር ወፍራሙ የመረጃና ደህንነት መስሪያ ቤት ሹም ነው። ይሄ ግድንግድ ረጅሙ ለነሱ የሚሰራ ሰላያቸው ነው። ከኔ ጋር እንተዋወቃለን።
ቤቴ ፈልገው ሲያጡ አየህ ይሄን ቤት መርቶ ሊያሳያቸው ይዟቸው መጣ። ይሄ ባብ ግን ወዶ አይደለም አልፈረድበትም። ይሄ ጉርጃ ኡርጌ የሚባለው ሰውዬ እጅግ አደገኛ ነው። እሱ ነው አየህ አስገድዶ ይዞት የመጣው። አበራ ቀጥሎ ስለሚሆነው ነገር እያሰላሰለ ነበር። ሰዎቹ የዶዮን እህት ስለማያገኙ ጎረቤት ይጠይቃሉ ወይም ጎረቤቶቹ ድምጽ ሰምተው ይወጣሉ እና ያን ጊዜ ወደ አበራ ቤትም ሊገቡ ይችላሉ። እንደዛ ሲል አሰበ። እንዳሰበው ግራና ቀኝ ካሉ ቤቶች በር ተከፍቶ ሰዎች ሲወጡ ተመለከቱ። አንደኛዋ ያበራ ባለቤት ነች። ያበራ ውጪ ማምሸት ስላሰጋት ድምጽ ስትሰማ እንደወጣች ገመቱ። ከትንሽ ቆይታ በኋላ ከመኪና የወረዱት ሰዎች ወደ መኪናቸው ተመለሱ። ከመሳፈራቸው በፊት ግን የመኪናውን በር ከፍተው በመቆም ከሾፌሩ ጋር ጥቂት አወሩ። ከዛ ወደ ውስጥ ገብተው ሾፌሩ መኪናዋን ወደ መጣችበት አቅጣጫ አዞራት። የመብራቱ ብርሃን መልሶ አካባቢውን ቀን አስመሰለው። የዶዮና ያበራ ልቦች ከበሮ በመደለቅ ላይ ናቸው። ምድሩን ሲያደባልቅ የቆየው ደመና ወደ ዝናብነት ተቀይሮ ዶፉን ለቀቀው። መኪናው እነርሱ ወደ ጫካ የታጠፉበት ቦታ አካባቢ ሲደርስ ቆመ። ሞተሩንም አጠፋ። መብራት አጠፋ። ዝናቡ በረዶ ቀላቅሎ ይወርዳል። ሰማዩ ያጉረመርማል። የዶዮና ያበራ ልቦች ከሰማዩ በላይ ድምጽ የሚያሰማ ከበሮ እየደለቁ ነው። ይህን ጦሰኛ ከየት ላከብኝ ፈጣሪ? አረ ገብርኤል ከዚህ ጉድ አውጣኝ ሲል አበራ ሲጨንቀው ብቻ የሚያስታውሰውን ታቦት ተማጸነ። ቅጠሉ ሲንኮሻኮሽ የሁለቱም ልቦች ጸጥ ሊሉ ነበር። እንደ ጨለማው የጠቆረ ፍጡር ወደ እነሱ ተጠጋ። ዶዮ በአራት እግሩ የሚሄድ ፍጡር መሆኑን ሲያይ አጎንብሶ እየዳኸ ሊይዛቸው የሚመጣ ሰው መስሎት ሊሮጥ ቃቶት ነበር። የናበራ ውሻ መሬት ላይ ተኝቶ ጭራውን ሲቆላ ምን አጋጠማችሁ ብሎ የሚያዋያቸው ይመስል ነበር። ሰዎቹ የውሻውን አቅጣጫ ተከትለው ሊመጡ ይችሉ ይሆን እያለ አበራ ሲያሰላስል ዶዮ ታቦታቱን በየተራ እየጠራ ሲማጸን ከመኪና ውስጥ መብራት ቦግ አለ። ከዛ ሞተሩ ተነሳ። አጭር መብራት፣ ረጅም መብራት፣ መኪናው ወደፊት ተንቀሳቀሰ። አበራ ዶዮን ወንድሜ ስትፈልግ ገደል ግባ ብሎ ሊያባረረው አስቦ ነበር። ነገር ግን የጀመረለትን ሚስጥር ለመስማት ጓጓ። አሁን በስካር እየዘባረቀ ነው ሊል አይችልም። ምክንያቱም የሚከታተሉት ሰዎች መኖራቸውን አይቷል። ዝናብና ጭቃ ተቀላቅሎ ልብሶቻቸውን እንዳጨመላለቀው የተረዱት መኪናው ርቆ መሄዱን ካረጋገጡና ነፍሶቻቸው መለስ ካሉላቸው በኋላ ነበር። ያበራ ባለቤት በሩን ስትከፍት ፊት ለፊት የቆሙትን በጭቃና በውሃ የበሰበሱ ሰዎች ስታይ ጮኸቷን ልታቀልጠው ከናፍሮቿን ስታላቅቅ አበራ ዘሎ አፏን በመዳፉ ግጥም አድርጎ ያዛት። ደግነቱ ሁለቱም ያበራ ሕፃናት ልጆች ተኝተዋል። ሚስትየዋን አረጋግተው ልብሳቸውን ቀይረው እራት ቀረበላቸው። ሁለቱም ነካነካ አድርገው ጥቂት ከመቀማመስ ውጪ መብላት አልተቻላቸው። እሺ እስኪ ስለሆነው ነገር ሁሉ አውራኝ አለው አበራ። ሚስቱ መኝታ ቤት ገብታ ተኝታ እንድትጠብቀው ነግሮ ከሸኛት በኋላ ባልነግር ይሻላል አበራ። እንዲህ አይነት መረጃዎችን መስማት ጦሱ ብዙ ነው። ብችል ከራሴን በደብቀው ደስ ይለኛል አለ። ከዚያ ስርቅ አለው። እንዲህ አይነት ሚስጥሮች የሰማና የነሱ ተባባሪ ያልሆነ ሁሉ ይሞታል። ስርቅታው ደጋገመው። በአንድ እጁ ልቡን በሌላ እጁ ሆዱን ይዞ ጭብጥ አለ። ሆዴን ቆረጠኝ። ምልህ እንትኗ አለች ብልጦ አለች ማለቴ የባህል አረቄ ልስጥህ አበራ ጠየቀው። አለች በጣም ጥሩ። ዶዮ በደስታ ፊቱ በራ። ፍርሃቱን ባረቄው ለማጠብ እንደፈለገ አበራ ገባውና በባሎ ጆሮ አጭር ብርጭቆ ሞልቶ ሰጠው። ለራሱም በተመሳሳይ ቀዳ። ብርዱ በጣም የተሰማው አሁን ነው።
አቤት ሚስቱ አረቄ ሲጠጣ ብታይ ከእጁ ነጥቃ ነበር የምትደፋው። ዶዮ አረቄውን ወዳፉ አስጠግቶ በአንድ ትንፋሽ ሲጨልጠው አበራ በፍርሃት ተመለከተው። ድገመኝ። ትንሽ ቀዳለት። ሞላለት። ከዚያ who cares ካቲካላው ሲያጋግለው ፍርሃቱ ቡን ብሎ ጠፋ። ባትሪውን አጥፍቶት ኪሱ ከቶት የነበረውን ስልክ አውጥቶ ከፈተው። ከመክፈቱ የስልኩ መንጫረር የቤቱን ጸጥታ አደፈረሰው። ቁጥሩን ስክሪኑ ላይ እየተመለከተ ከኬንያ ነው። ይህ ገና ስልኬ ከመከፈቱ ሲፈልጉኝ ነበር የዋሉት ማለት ነው። ዝጋው አላበራ። አንተ ሰውዬ ራስህ ጠፍተህ እኔንም እንዳታጠፋኝ ዝጋው። ትረካው ቀጠለ። ስንት ዓመት ወንጀል ሲያሰሩኝ ቆዩ መሰለህ። አሁን ደግሞ አገሪቱ ላይ ለውጥ መጣ በሚባልበት ሰዓት ቦምብ የማፈንዳት ተልኮ ሰጡኝ። በተለያየ አቅጣጫ ወደ መስቀል አደባባይ ገብተው ቦምብ የሚያፈነዱትን ሰዎች እንዳስተባብር ጓድ መሪ ነህ ብለው ሾሙኝ። ለ26 ዓመት የማላምንበትን ሲያሰሩኝ የኖሩ ሰዎች ናቸው እነዚህ ሰዎች። 26 ዓመት የነሱ እስረኛ ሆኜ ነው። መጀመሪያ እጄ በደም እንዲጨማለቅ ካደረጉ በኋላ ያዘዙኝን ሁሉ የምፈጽም ባሪያቸው አደረጉ። መዳፎቹን ዘርግቶ አያቸው። ላበራም መዳፎቹን እየዘረጋለት አየህ ይሄ እጄ በደም እንዲጨማለቅ አድርገውታል። እጁ ላይ ደም ባይታይም በሐሳቡ በደም የተጨማለቁ እጆች ነበሩ የታዩት። ለዶዮ እንዴት ያላመንክበትን ትፈጽማለህ? እምቢ ማለት ወይም እነርሱ ወደማያገኙ ቦታ መሄድ አትችልም ወይም ለደህንነት ክፍሉ አታመለክትም? አላበራ ያልተያዘ ግልግል ያውቃል። የደህንነት ክፍሉ ራሱ የሴራው አቀነባባሪ ሲሆንስ? አለ ዶዮ። ከዚያም አይኖቹን ቡዝዝ አድርጎ ሩቅ ተጉዞ ከ26 ዓመታት በፊት ከነዚህ አውሬዎች ከሚላቸው ሰዎች እንዴት እንደተገናኘ አሰበ። ለራሱም ላበራም ታሪኩን መተረክ ቀጠለ። ይህ ኑዛዜ ነው አበራ። ከእንግዲህ ብኖርም ብሞትም ደንታ የለኝም። በአገራችን የፈነዱ ቦምቦች፣ ፈንጆች እነማን የሚያቀነባብሯቸው ይመስላል? በአብዛኛው እንደውም ሁሉም በሚባል ደረጃ የወያኔ መንግስት ያፈነዳቸው ናቸው። ከብሔረሰቦችና ህዝቦች ግጭቶች ጀርባ የወያኔ ደህንነቶች አሉ። ወይ እሳቱን ይለኩሳሉ አሊያም የተለኮሰው እሳት ላይ ቤንዚን ይጨምራሉ። ስለ አርባ ጉጉ እልቂት ሰምተህ ይሆናል። የአርባ ጉጉ የኦሮሞና አማራ ግጭት ያው በደህንነት ኃይሎች የተቀነባበረ ነው። በበደኖ ኦነግ አካሄደው የተባለው ጭፍጨፋና ዜጎችን ገደል ከነነፍሳቸው በመክተት የተፈጸመው ግድያ በደህንነቶች የተከናወነ ነው። እንግዲህ የኔጅም በደም መጨቅጨት የጀመረውም ከበደኖ ግድያ ጀምሮ ነው። በሱ ያስፈራሩ ነው ሌሎች ግድያዎች ላይ ያሳተፉኝ። ይሄን ዛሬ ቦምብ የማፈንዳት ግዳጅ ሊሰጠኝ የሞከረውን ሰው ባየሁት ቁጥር የበደኖን ጭፍጨፋ እንዴት እንዳቀነባበረውና እኔንና ሌሎች ምስኪኖችን እንዴት አድርጎ እዛ ውስጥ እንደከተተን ነው ድቅን የሚልብኝ። እና ይህ ዛሬም በመኪና ይዞኝ ይሄድን ስለበደኖ አነሳብኝ። ሁሉ ጊዜ አንድ ሚሽን ሊሰጡ ሲያስቡ ቀደም ሲል የሰራኸውን ወንጀል ወይም እነሱ ያሰሩህን ግፍ ያስታውሱሃል። ከዛ ምን አለ መሰለህ? አይዶዮ ባየው ቁጥር ምን እንደማስታውስ ታውቃለህ? የበደኖ ሚሽን አስካካብኝ። ሁሉ ጊዜ ያስካካል። ሰው እንድትገድል አዞህ እሱ ይገለፍጣል። ከገደልክ በኋላ ሪፖርት ስታደርግለት ይገለፍጣል። እና በደኖን ካነሳ ሌላ ሚሽን ሊሰጠኝ ነው ማለት ነው ብያሰብ። ግሩም አርጋችሁ እኮ ነው ያጠናቀቃችሁት። በጣም ግሩም፣ ምንም ክፍተት ሳትተው። ያኔ እኮ ኦነግ ራሱ በስህተት ነው የፈጸምኩት ብሎ አምኗል። አይ ኦነግ ከብት ማለት እኮ ነው። ምን አለ ባታስታውሰኝ አንተ ሰው አልኩ በውስጤ። ሕይወቴን ሙሉ በጸጸት አለንጋ ከሚገርፉኝ መጥፎ ስራዎች ውስጥ የበደኖ አሰቃቂ ተግባር ዋነኛው ነው። ሰው እያየና እየሰማ በሜጫ ሲቆራረጥ፣ ከነ ሕይወቱ ወደ ገደል ሲወረወር፣ እሳት ሲለቀቅበት፣ በሞትና በሕይወት መካከል የነበሩ የጣር ድምጾች አሁንም ጆሮዬ ላይ ያንቃጭላል። እንግዲህ ይኸውልህ ኦነግን ህዝብ እንዲተፋው በሚል እሳቤ የተሰራ ትራጀዲ ድራማ ነበር። በሰው ሕይወት ትርፍ ለማግኘት የተነገደበት ርካሽ ፖለቲካ። ትዕይንቱ በሐሳቤ እንዲታየኝ ካደረገ በኋላ ወደ ዛሬው ሚሽን መጣ። በምን ጎዶሎ ቀን ነበር
ነበር አግኝተው እዚህ ይቅር የማያስብል ወንጀል ውስጥ የዘፈቁኝ? እንዴት አድርገው እንዳስገቡኝ ታውቃለህ? በረጅሙ ተነፈሰና በደከመ ድምፅ ትረካውን ቀጠለ። ናዜራ የመጀመሪያ ምዕራፍ እዚህ ላይ ያበቃል። ሳምንት በሌላ ትረካ ወይም በመጽሐፉ ሌላ ምዕራፍ ትረካ እስከምንገናኝ ደህና ሰንብቱ የምለው ገበየው አለልኝ ነኝ። ሰላም።